አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነታ አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ውርጌሳ የሚሄድ የሁለት ሰው አስቤዛ ነው ማሳያችሁ። እዚህ ጋር የምታዩት ማገዶ ቆጣቢም አንዳላት፣ እዚች ጋርም ቆንጆ ቀሚስ አለ በጣም ቆንጆ ብር የያዘ ማለት ነው። እና የዚችኛዋ እህቴ 68260 ብር እየፈጀ ነው። የባጃጅ የሁለቱም የባጃጅና የማዳበሪያ ሲደመር 500 ብር ወጪ አለው ማለት ነው። መሰለን እዚህ ጋር ማዳበሪያዎች እንደምታዩት እነዚህ 20 ብር ናቸው ብያችኋለሁኝ። ከዛ ደግሞ ይሄ ትላልቁ 30 ብር ነው። ከዛ የባጃጅ አለ። ይሄንንም ማስቤዛውን ምጣዱንም የመጣበት 500 ብር ነው። እዚህ ጋርም እንደዚሁ የተዘጋጀ በርበሬና ሽሮ እንዲሁም አስቤዛ አለ። ማዳበሪያም እዚህ አራት ማን ነው 5 ማዳበሪያ፣ ይሄ በግዢ የተገዛ ማዳበሪያ ነው። ከዛ ደግሞ እዚህ ጋር በርበሬና ሽሮም የተዘጋጀበት 100 ብር የተገዛ ሁለቱ ማዳበሪያ ማለት ነው። እና ለባጃጅም ሆኖ 500 ብር ወጪ አለበት ማለት ነው። እስከነ ባጃጁ ነው እስከነ ማዳበሪያው ነው የምነግራችሁ ማለት ነው። ግን የሚጫንበትን አሁን አንዳንድ እህቶች እያስቸገራችሁኝ ያላችሁት እንደዚህ ሂሳብ ሰርቼ ይሄንን የገዛሁትን እቃ ሂሳብ ሰርቼ ስልክላችሁ እስከ ሀገራችን እስከሚሄድበት ነው፣ እስከ ጃማ ነው፣ እስከ መከነ ሰላም ነው ትሉኛላችሁ። እንደዛ ማውጣት አልችልም። ለምን? እኔ የምልክላችሁ ተለጥፎ ነው ሁልጊዜም ማለት ነው። ኩንትራት የሚሆነው ብዙ እቃ ሲኖራችሁ በባጃጅ አሁን ለምሳሌ ሀይቅ፣ ውርጌሳ፣ እንደዚህ መርሳ ምናምን ሲሆን አንድ የእናንተ እቃችሁ ብዙ ሲሆን በኩንትራት እልካለሁ። ላኪን ግን ይሄ አሁን በመኪና ነው የምልከው። መኪናው እንደገመተልኝ ከዛ ተከራክሬ ያው እንደኔ ተከራካሪ የለም አንቺ ገንዘብሽ አይወጣሽም ነው የሚሉኝ። የምር ገንዘብ አይወጣሽ ነው ስሜ በየገበያውም በየመኪና ተራውም ማለት ነው። ለምንድን ነው የምከራከረው? ለእናንተ እና ለማንኛውም እኔ ሂሳብ የምነግራችሁ እዚህ የምገዛበትን ብቻ ነው እንጂ የሚጫንበትን አይደለም ማለት ነው። ግልጽ ለማድረግ ያክል ነው። እዚህ ጋር እንደምታዩት ማለት ነው የዚህኛው እቃ ወይም የዚህኛው አስቤዛ ዋጋ 58020 ብር ነው። በዚህ በኩል ደግሞ ያለው 68260 ብር ነው ማለት ነው። እያንዳንዱ ሂሳቡን የምነግራችሁ ይሆናል። ከዚህ ልጀምርላችሁ። እዚህ ጋር እንደምታዩት 100 ኪሎ ጤፍ አለ። 100 ኪሎ መለስተኛ ጤፍ ነው። በጣም ቆንጆ ነው እንጀራው በጣም። ከዚህ በፊት በነገራችን ላይ ለዛችኛዋ ልጅ ልኬው ወደውት የዛን አይነት ገዝተሽ ላኪ ብለውኝ ነው ማለት ነው። እና 100 ኪሎ ጤፍ በስንት መሰላችሁ? በ103 ብር ነው። 10300 ብር ነው የገዛሁት። 30 ኪሎ ጥሬ ማሽላ አለ። ማሽላ እዚህ ጋር ቆንጆ ማሽላ እንደምታዩት ማሻአላ ጥርት ያለ ፍሬው ራሱ ሲያምር ኪሎ በ58 ብር ሂሳብ ነው። 58 ሲባዛ በ30 1740 ብር ነው ማለት ነው። ከዛ ወደዚህ ስመጣላችሁ በርበሬ ነው። 12 ኪሎ በርበሬ በ650 ሰዓት ነው የገዛሁላት 650 ብር 7800 ብር ይሆናል። የ10 ኪሎ በርበሬ ቅመም 3000 ብር ነው። ሽሮ ደግሞ 10 ባቄላ 5 አተር 5000 ብር አጠቃላይ 20 ኪሎ ነው 4000 ብር። ኪሎ በ200 ብር ነው። የሽሮ ቅመም 3960 ብር። ሽሮና በርበሬ ማዘጋጃ 2400 ብር። ይሄ ሽሮዋም እንደዚህ ጽድት ያለ ማሻአላ ተባረከ ረህማን በኪሎ ተገዝቶ ምናምን የሚላክላችሁ ጋር ምንም አይገናኝም። ይሄ ለቤታችን እኛ ለቤታችን እንደምናዘጋጀው ነው የተዘጋጀው ማለት ነው። እና ማሻአላ ተባረከ ረህማን ብዙ እህቶች ደስ ብሏችሁ እናቴ እንደዛ አለችሽ እናቴ እንደዛ አለችሽ በቃ ስለምትሉኝ ወላሂ በቃ በጣም ነው እኔ ደስ ያለኝ ማለት ነው። እና እናቶቻችሁን ያስደሰታችሁት እናንተ ናችሁ። ሀቂቃ ግን ምርቃኑ የእናንተ ነው። እኔ እናንተ አርጊ ያላችሁኝ ነገር በጽዳት መስራት ብቻ ነው የኔ ስራ ማለት ነው። እና ያው ከዱዓ ተካፋይ ስለሆንኩኝ አልহামዱሊላህ እድለኛ ነኝ ማለት ነው። እዚህ ጋር ደግሞ 5 ኪሎ ዱቄት 550 ብር እና 25 ኪሎ ደግሞ ከታች አለ 2650 ብር። ዘሃቡ ሩዝ ቆንጆ ሩዝ ነው 2700 ብር 25 ኪሎ ነው ማለት ነው። ሌላው እዚህ ጋር የሾርባ እህል ገብስ የተፈተገ ተቆላ ማለት ነው ጃሂዝ ነው። ተከክቶ መጣድ ብቻ ነው የሚቀረው ማለት ነው። እና ይሄንን 10 ኪሎ በ1700 ብር ኪሎ 170 ብር ነው። 12 ኪሎ ስኳር አላት 12 ሲባዛ በ185 ብር 2220 ብር ነው ማለት ነው። እዚህ ጋር አጃ 3 ኪሎ አላት። አጃ ኪሎ 220 ብር ነው 660 ብር። ቡና 2 ኪሎ ቡና አላት 3000 ብር ኪሎ
1500 ብር ቡና እንደ እንትኑ ከዚህ ይሄ የተሻለ ተብሎ ነው እንግዲህ። ከዚህ ደግሞ የሚቀንስ አለ 1200 የሚሸጥ አለ 1400ም 1450 አለ። ይሄ ግን ቆንጆ ቡና ተብሎ ነው ማለት ነው። በርግጥ ከዚህ የተሻለ ቡና ነበር በፊት፣ አሁን ግን የለም። አሁን ባለንበት ሰዓት ቡና የለም። በቃ በጣም አስቸጋሪ ሆኗል። እዚህ ጋር ደግሞ 3 ኡመር ዘይት አለ 15 ሊትር ማለት ነው። አንዱ 2250 ብር ነው እኛ የምንረከበው። 2300 ይቸረቸራል ማለት ነው ኡመር ዘይት እና እዚህ ጋር 6750 ብር ነው የከፈልኩት ለኡመር ዘይቱ ማለት ነው። ሶስቱ አንዱ 2250 ብር ነው። 3 ኡመር ዘይት ማን ነው 3 ሊትር ሊባ ዘይት 1100 ብር እዚህ ጋር እንደምታዩት 1100 ብር። ከዛ ቴምር ነው 2030 አዲሱ ማለት ነው 2800 ብር። ቴምርም ነግራቸዋለሁ 2600ም አለ 2500ም አለ። አልኑር ሆኖ የከረመው 2600 ብር ነው ከፈለጋችሁ ማለት ነው። ግን ይሄም 2600 ብር ነበር። ይሄ ጨምሮ ነው በነገራችን ላይ አሁን ይሄ ጨምሮ ነው እንጂ 2600 ብር ለብዙ ልጆች ገዝቼላችኋለሁ ታስታውሳላችሁ፣ ወይም ቪዲዮውን የምትከታተሉ ልጆች ታውቃላችሁ ማለት ነው። ሌላው 2 የሻይ ቅጠል አላት እዚህ ጋር ሁለቱ 100 ብር 50 ብር 90 ብር ደግሞ 3 ኪሎ ጨው። ይሄ አስቤዛ የፈጀው አጠቃላይ እንደዚህ ሁሉንም የተሟላ አስቤዛ 58020 ብር ነው። ይሄ 58020 ብር እንደዚህ ሆኖ ማለት ነው። ከዛ ወደዚህኛው ስመጣላችሁ እዚህ ጋር 80 ኪሎ ጤፍ ነው ያላት። ጤፍ በ103 ብር ነው። አንድ አይነት ጤፍ ነው። መለስተኛ ጤፍ ነው የምንፈልገው ብለዋል ሁለቱም ማለት ነው። እዚህ ጋር እንደምታዩት 8240 ብር ነው። ማሽላ አላት እዚህ ጋር ደግሞ ማሽላ በቃ ዘር ነው የሚመስለው ማሻአላ። እንደምታዩት ኪሎ 58 ብር ነው። 100 ማን ነው 1160 ብር ማለት ነው 20 ኪሎ። ከዛ እዚህ ጋር ምን አላት 25 ኪሎ ዱቄት እዛ ጋር አለ 2650 ብር። 10 ኪሎ ዱቄት አለ እዚህ ጋር ደግሞ 10 ኪሎ ዱቄት ደግሞ 1100 2200 ብር። ሁለቱ 2200 ብር ማለት ነው። ዘሃቡ ሩዝ 25 ኪሎ 2700 ብር። ከዛ ሀባይብ 5 ኪሎ የሾርባ ማን ነው የሾርባ ገብስ አላት ኪሎ 170 ብር ነው። 5ቱ 850 ብር ይመጣል። 10 ኪሎ ሱካር 1850 ብር። እዚህ ጋር ደግሞ 255 ኪሎ አለ። ይሄም ሁለቱ ሲደመር 10 ኪሎ አይደል የሚሆነው 1850 ብር። እዚህ ጋር ደግሞ አጃ 3 ኪሎ ነው 660 ብር። ስኳሯ በአጠቃላይ 20 ኪሎ ነው ማለት ነው። ሌላው ደግሞ እዚህ ጋር 4 ኡመር ዘይት አለ በ9000 ብር ነው የገዛሁት። አንዱ 2250 ብር ማለት ነው። ሌላው ጽድት ያለ በርበሪ እዚህ ጋር አላት ማለት ነው። በጣም ነው የሚያምረው። 10 ኪሎ 7000 ብር ነው። ማን ነው 7500 ብር ነው። በጣም ነው የሚያምረው ማሻአላ። እንደምታዩት የ650 እስከ ዛሬ አሁን ላይ ደካማ ሆኗል። እናንተ አታዩንም ተብሎ ያው መጥፎ ነገር ማድረስ ደስ አይልም። ግን እኔ የምፈልገው ያንን ነው ካላችሁኝ እገዛለሁ፣ ችግር የለብኝም። እኔ እየነገርኳችሁ እያስረዳኋችሁ ማለት ነው። እና ይሄ በጣም ቆንጆ በርበሬ ነው እንደምታዩት ማሻአላ። ወጭም የለውም ሲለቀም ማለት ነው። ያው ቅንዱን መቀንጠስ ብቻ ነው ያለባችሁ። እና ይሄ 10 ኪሎ 7500 ብር ነው ማለት ነው። ሌላው ደግሞ እዚህ ጋር ከቀይ ሽንኩርት ጀምሮ ማለት ነው። ይሄ ያበሻ ሽንኩርት ከፍ ያለ ነው ማሻአላ። በጣም ቆንጆ ሽንኩርት ነው። ለዶሮ ራሱ በጣም ነው የሚያጎመጀው ማለት ነው። እና ይሄንን ከዚህ ከቀይ ሽንኩርት ጀምሮ ዝንጅብል፣ ኮረሪማ ሁሉንም አይነት እኔ እያንዳንዱ ገዝቼ እደምረዋለሁ ማለት ነው። ስንት ብር እንደሚመጣ የሁሉንም በኋላ ላይ ማለት ነው። 3000 ብር ነው የፈጀው። ቅመሙ 3000 ብር፣ በርበሬው 7500 ብር፣ ከደረቅ እስከ እርጥብ ቅመሙ 3000 ብር ማለት ነው። ከዛ ሀባይብ እዚህ ጋር ምን አላት አዲስ ነገር አለ። እዚህ ጋር ጁስ ነው። ያው ረመዳኑ ሲገባ ነው የሚመጣው ይሄ ነገርና ስማርት ጁስ ነው። ማንጎ ነው ይሄ 2028 ነው የሚያበቃው። 2025 ነው የተሰራው። 11ኛ ወር 2025 ነው የተሰራው። የሚያልቀው ደግሞ 8ኛ ወር 2028 ነው። እና ይሄንን ጁስ 2500 ብር ነው የገዛሁላት ማለት ነው። ይሄ 2.5 ነው ወይም 2 ኪሎ ተግማሽ ማለት ነው።
2 ኪሎ ተኩል ወይም 2.5 200 እዚህ ጋር እንደምታዩት ማለት ነው 2500 ነው 2.500 ነው አይደል የሚለው 2 ኪሎ ተግማሽ ማለት ነው። ይሄ 5000 ብር ነው የገዛሁላት። ይሄ ሙሸከል ነው ግን ያለው እዛው ቦታው ላይ ያለው ማንጎና ይሄ ሙሸከል ብቻ ነው። አናናስ ብርቱካን የለውም እስካሁን አልመጣም ገና ነው ማለት ነው። በነገራችን ላይ አንዳንድ ጊዜ ተአخرው ነው የሚያመጡት እና ይሄንን ደግሞ እነዚህ በ500 ግራም በላስቲክ ነው ማን ነው በ900 ግራም ላስቲክ ነው። ይሄ ደግሞ ዋጋው 550 ብር ነው አንዱ ማለት ነው። ሁለቱ 1100 ብር። እዚህ ጋር ሻይ ቅጠል ሁለት አላት። ሻይ ቅጠል 100 ብር ነው ሁለቱ ማለት ነው። ከዛ ሀባይብ እዚህ ጋር ደግሞ አልኑር ቴምር ነው 2030 ነው ይሄም አዲሱ ማለት ነው 2800 ብር። ፓስታ ኦኬ 2200 ብር ካርቶኑ ማለት ነው። ካርቶኑ 10 ኪሎ ነው። 10 ኪሎ ማለት 20 ፍሬ ፓስታ አለው ውስጡ ላይ ማለት ነው። 20 እሽግ ፓስታዎች አሉ ማለት ነው። ያው ተፈቶ እያያችሁት ነው እስከዛሬ። ከዛ እዚህ ጋር ደግሞ አልባሳቶች አሉ። እቃውን ላነሳሳና ሳያችኋለሁ ማለት ነው። ከዛ በፊት ግን እዚህ ጋር ማገዶ ቆጣቢ ሸክላ የሌለው 3800 ብር ገዝቼላታለሁ። ይሄን ላነሳሳና የህፃናት ስጦታ አልባሳት አለ ማለት ነው። እሱን አሳያችኋለሁ። ከወደዳችሁት ላይክ ሼር እያደረጋችሁ ከዛ በፊት ደግሞ የምትፈልጉትን አስቤዛ ዝርዝር በዋትስአፕ ጻፉ። ከዛ በዋትስአፕ ከጻፋችሁልኝ እኔ በኢሞ ስደውሉልኝ ብትሉ ይሄንን ለማሟላት እናንተን ፍላጎት ለማሟላት እዛ ደሴ ኮምቦልቻ ምናምን ስል በቃ እቃ ማስጫን አለ ስንት ነገር አለ ስሮጥ ስለሆነ ሞላው ማታ ቁጭ ስል ቴክስታችሁን እያየሁ መልሳለሁ ማለት ነው። እና የምትፈልጉትን ያስቤዛ ዝርዝር ስማችሁን የሚሄድበትን ቦታ ለማቃለል እንደዛ ያረጋችሁ ጻፉልኝ። በቀረው 5 ወይም 6 ቀን በደንብ ነው ማስተናግዳችሁ ኢንሻአላህ። ያው እስከ ረመዳን 10 የረመዳን አስቤዛ ያልቅም በነገራችን ላይ ሀባይ በአልባሳት ማለት ነው። በጣም ቆንጆ ብር ይዛለች እቺ ቀሚስ ማለት ነው። እጅጌዋ እንደዚህ ነው ግን የተሸበሸበ ነው ከላይ ጀምሮ ማለት ነው። በጣም ነው የወደድኳት እኔ ማሻአላህ ተባረከ ረህማን። ለ3 ወር ነው ያለችኝ ግን ከ3 ወር እስከ 1 አመት ድረስ በደንብ ትለበሳለች ማለት ነው። ኳሊቲ የቱርክ ቀሚስ ናት እና ያዋቂ ራሱ ቢኖራት እኔ እንዴት ተመኘዋት ማለት ነው። ማሻአላህ ተባረከ ረህማን በጣም ነው የምታምረው። ሰፋ ያለች ናት ያው በማሰሪያ ናት እና ይችን 3000 ብር ያውም በስንት ልመና እንደገዛሁ እኔ ነኝ የማውቀው። ልብሲቱ ግን በጣም ነው የምታምረው ሀቂቃ። እና ካልሲ ለሷው ደግሞ ለ3 ወሯ ልጅ ማለት ነው። እነዚህን 3 ካልሲ 400 ብር ነው የገዛሁት እንደዚህ ሆነው ማለት ነው ታሽጎ። ያው የልጆች ልብስ ውድ ነው። ሌላው ማቀፊያ ነው። አንድ ለሴትና አንድ ለወንድ ነው ያለችኝ። አንድ አይነት እቃ ሆኖ ከለር ብቻ ነው የሴትና የወንድ የሚለየው ማለት ነው። ይሄን ደግሞ በ2400 ብር ነው አንዱን የገዛሁት። አንደኛ ተላላችሁ መከዳ። ከዛ እንደዚህ ደግሞ ሁለተኛ ቱታ ነው እዚህ ውስጥ ያለው ማለት ነው። እነዚህ የሚከፋፈቱ በጣም ኳሊቲ ጨርቅ ነው እንደምታዩት ማለት ነው። ማሻአላ የሆነ በጣም የሚያምር ኳሊቲ ጨርቅ ነው። ከዛ ይሄ አንድ በሉ። እዚህ ጋር ደግሞ ሸሚዝ አለ ሱሪ አለ እንደዚህ ማለት ነው። ይሄ 2 ቅያሬ ልብስ ኮፍያ አለ። ኮፍያም እንደዚሁ የምታምር ቆንጅዬ ኮፍያ አላት። ይሄ እንደዚህ ከዛ ማቀፊያም ብርድ ልብስ መሆን ይችላል። በጣም ወፍራምና ኳሊቲ ነው ይሄ ማለት ነው። አዲስ የመጣ ነው። ይሄንን ይመስላል ማለት ነው። ማቀፊያው 2400 ብር ነው። ይሄ እንደዚህ አንዱ ማለት ነው። ይሄ ፒንኩ 2400፣ ይሄኛው ሰማያዊው ደግሞ 2400። ይሄ ለወንድ ነው፣ ይሄ ለሴት ነው የገዛሁት ማለት ነው። ከዛ ለ2 አመት ተኩል ጂንስ ሱሪ 1200 ብር፣ ሸሚዝ 500 ብር። በጣም የምታምር ቆንጅዬ ሸሚዝ ናት። ከዛ ደግሞ ጫማ ላይት ያለው ነው። ይሄ ከባለ 2000 ብሩ ኳሊቲው ትንሽ ዘቀቅ ይላል እና ዋጋው ደግሞ 1300 ብር ነው። እና ይሄንን ይመስላል ማለት ነው። ላይት ያለው ስላለች ነው እነዚህን የገዛሁት ማለት ነው። እና ያኔ ዘቀቅ ይላል ስላችሁ ሞኝ ነው እያልኳችሁ ሳይሆን 2000 ምናምን የሚሸጡት አሁን አዳዲስ ጫማ በላይት የለም ሲጀመር ማለት ነው። እነዚህ የቆዩም ጫማ ስለሆኑ ዋጋው ቀነስ ያደረገው ለዛ ነው። 25 ቁጥር ነው። እና ይሄንን ይመስላል የዛሬ ገበያችን። ከወደዳችሁት ላይክ ሼር እያደረጋችሁ
ቀሚሷን ደግሞ ለትልቅ እንዲያመጡ አድርሱልኝ ለቱርክ